ናደራችሁ ሰላም ለእናንተ ይሁን። እንኳን አደረሳችሁ። እግዚአብሔር የተባረከ ይሁን። የቤተ ክርስቲያን አገልጋይ መሪዎችን ቅዱሳንን በጣም አመሰግናለሁ። እድል ማግኘት በጣም ትልቅ ነገር ስለሆነ ይህንን ጉባኤ አምኖ ራሱ አገልግል ብሎ ጉባኤውን አሳልፎ መስጠት በዚህ ጊዜ በጣም ውድ ነውና በጣም እግዚአብሔር ያክብርልኝ። እግዚአብሔር ይባርካችሁ ላለው ያለ ግብዝነት ያዕቆብ ምዕራፍ 4ን እናንብብና በጣም ጠንካራ ከሆኑ ከመጽሐፍ ቅዱስ ክፍሎች እየተማራችሁ እንደቆያችሁ ሰምቻለሁና እሱም ክፍል ሙሉን ነው የምናነበው። እንግዲህ ወደ ኋላ ሄጄ የተማራችሁትን አልነካ። ያዕቆብ ምዕራፍ 4ን እንደው በትዕግስት ከአንድ ጀምሮ እስከ 10 ያለውን ወይም እስከ 9 ያለውን እናንብብና ቀጣይ ስንማማር በቁጥር ቶሎ ብለን ለማየት እንሞክራለን። አብረን የእግዚአብሔርን ቃል እናንብብ። ምዕራፍ 4 ከአንድ ጀምሮ። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ አይሆንም። ትገላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉ። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋ አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። አጭር ጸሎት እንጸልይ። እግዚአብሔር እንዲያስተምረን አንገቶቻችንን ዝቅ አድርገን ቅዱስና ጻድቅ የሆንክ ሁላችንን በዘላለም ፍቅር የወደድከን ታማኝ አምላካችን በጌታችን በኢየሱስ ስም በነገር ሁሉ ክብር ላንተ ይሁን፣ ምስጋና ለስምህ ይሁን። ዕድለኞች ነን በአንተ በሕያው አምላክ በቅዱሱ በእግዚአብሔር ፊት እንደዚህ ተሰብስበን ልናመልክህ ቀን የሰጠህን ምሕረት ያገነንክልን እንደገና የዚህ ቀን ሰዎች ያደረግከን አባታችን ምስጋና ላንተ ይሁን፣ ክብር ላንተ ይሁን። በአንተ በሆነው ቸርነትና ምሕረት በፊት የመሆን ዕድል አግኝተናል። እዚህ የተገኘነው እንዲሁ በልማድ ማድረግ የምንችላቸውን ነገሮች ስላደረግን አይደለም። ተጠንቅቀህልን፣ ጠብቀህን፣ ራርተህልን፣ ምሕረትና ቸርነትህ ገኖልን ይኸው አሁንም እንናገራለን። በአንተ በቅዱሱ በእግዚአብሔር ፊት ቆመናል፣ ተቀምጠናል፣ እናመልክሃለን። አምልኮ ይገባሃል፣ ስግደት ይገባሃል፣ አክብሮት ይገባሃል፣ ውዳሴ ይገባሃል፣ ቅዳሴ ይገባሃል። እናመሰግንሃለን። የከንፈራችንን ፍሬ የልባችንን ምስጋና ልንሰዋልህ እንጂ የበዛብንን ጭንቀትና መከራ ልንቆጥር አልመጣንም። ተባረክ እንላለን። ሃሌሉያ። ተወደስ እንልሃለን፣ ተቀደስ እንልሃለን። ስምህን ከፍ እናደርጋለን። ክብር ይሁንልህ፣ ክብር ይሁንልህ። ኢየሱስ ብቻህን ጌታ ነህ፣ ብቻህን ንጉሥ ነህ፣ ብቻህን ገዢ ነህ። ተባረክ፣ ተባረክ፣ ተመስገን። ይህንን ያው ቃልህን ደግሞ ባርክልን።
በምንሰማበት ልክ ቅዱሱ መንፈስ ልባችን አእምሯችንን በማስተዋል ይሙላ። የትኛውም ተጽዕኖ ከዚህም ጉባኤ ከዚህም ዙሪያ በጌታ በኢየሱስ ስም ጸጥ ይበል። የአጋንንት ድምፅ ለክፉ እጅ በኢየሱስ ስም ሽባሮን ኢየሱስ ይመጣ። አንዳች ተጽዕኖ በሰው ልብና አእምሮ ላይ እድል እንዳያገኝ ይህንን ጉባኤ ቅዱስ መንፈስ ይቆጣጠር። ሁሉ ለስም ክብር ይሁን በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር እንስጥ። እግዚአብሔር የተባረከ ይሁን። ቶሎ ቶሎ ብለን በተሰጠኝም ጊዜ ለመጠቀም እናንተ በጣም እድለኞች ናችሁ። ፓስተር ታዲን በጣም አመሰግናለሁ። እኔ የነቃሁበትን ሰዓት አልነግራችሁም፣ ግን ከአንደኛ ቆሮንቶስ አንድ የመጽሐፍ ቅዱስ ክፍል ይዤ ቁጭ ብዬ በጣም ተመስጬ እያጠናሁ በእኔ ቤት 12 ሰዓት አካባቢ ተነስቼ ይህን እናደርጋለሁ ከዛ እንዲያደርጋለሁ ብዬ እቅድ አውጥቻለሁ እና ስልኩ ሲጮህ ሳይ 1 ሰዓት ከ1 ደቂቃ ያላልና ነጋ እንዴ ብዬ ነው የደነገጥኩት። እና ባይደውል ምናልባት አረፍድዶም ብዬ ሁሉ ፈርቻለሁና በጣም እድለኞች ናችሁ። የማንን ፊት ሳታዩ ከማንም ጋር ምንም ሳትሉ እንደዚህ በጌታ ፊት መሆን እንኳን እግዚአብሔር ጸጋ በዛላችሁ። እግዚአብሔር ይባረክ። ያዕቆብን እሺ ካጨበጨባችሁ አንድ ላይ በደም አይሻልም? ያዕቆብን መልእክት ከምዕራፍ 1 ጀምሮ አይደለ ፓስተር ስትማር በጣም የሚገርም ነገር ነው ያደረጋችሁ ያላችሁትና ቀድሞ እንደዛ እናደርግ ነበር እኛ በትምህርት ቀን ብለን ለካ በእሁድም እንደዚህ ጥሩ ነው እያለሁና መኮረጅ ከተቻለ ከተፈቀደ እንሞክራለን። ይሄ በጣም ድንቅ ልማድ ነውና እንግዲህ በመጽሐፍ ቅዱስ እንዳልኳችሁ በጣም ጠንካራ እንድንቆም፣ እንድናስተውል፣ እንድንጸና፣ እንድንጠነቀቅ በጌታ ፊት ዝቅ እንድንል ትሑታን እንድንሆን በተሰጠን ጸጋ እንደሚገባ እንድናገለግል ይሄኛው መንነት በየቀኑ እየገደልን ለዛኛው ለእግዚአብሔር ክብር በአዲሱ ፍጥረት በአዲሱ ሰው ለክርስቶስ እንደሚገባ እንድንኖርና እግዚአብሔር ደስ እንድናሰኝ ያዕቆብ መልእክት በጣም ጠንካራና መሰረታዊ ነው። ስለዚህ ይህንን መጽሐፍ ስታጠኑ አንዳንድ መሰረታዊ ነገሮችን ጠይቃችሁ የጀመራችሁ ይመስለኛል። እኔ አሁን እሱን አላብራራም፣ ቶሎ ብዬ ወደ ራሴ ነው መመልሰው። ግን ያዕቆብ ራሱ ማን ነው? ምዕራፍ 1 ቁጥር 1 ላይ በደንብ ታገኛላችሁ። ከዛ ነው መጽሐፉን በደንብ ስናጠና የሚገባን ያዕቆብ ማን ነው? ማን ሆኖ ነው ይሄንን እንደዛ ጠንካራ መልእክት የጻፈልን? ለራሳችሁም የምትማሩት ነገር ይሎናል። መልእክቱንስ የጻፈው ለማን ነው? ይህንን መልእክትንስ የጻፈው ደግሞ ለምንድን ነው? ለዚህ ትምህርት ደግሞ መጠቀም በዚህ ትምህርት መጠቀም የሚገባን እኛስ እንዴት ነው? በተለይ ይሄኛው በጣም ይመለከተናል። በዚህ በያዕቆብ ደብዳቤ መልእክት መጠቀም የሚገባን እንዴት ነው? በዝርዝር የተማራችሁትን ነገር ይነግረናል። መጽሐፉ ስለ እውነተኛ ለውጥ ብልጭ ድርግም አንድ ቀን ጎበዝ፣ አንድ ቀን የሆነ፣ አንድ ቀን አማኝ፣ አንድ ቀን አላማኝ የመሆን አይነት ሳይሆን ወጥ በሆነ ክርስቲያናዊ ሕይወት ለመኖር እውነተኛ ለውጥ ስላለበት ሕይወት ነው በደንብ የሚናገረው። ምዕራፍ 1 ቁጥር 1 ዋናው ሐሳብ ነው። ምሉዓንና ፍጹማን ትሆኑ ዘንድ እሱ ዋናው ሐሳብ ነው። እውነተኛ የሆነ ለውጥ የሚመስሉ አንዳንድ ለውጦች ትክክለኛ ለውጥ ላይ ሆኑ ይችላሉ። ስትነኩት ውይ ለካ እንደዚህ አይነት ሰው ነው እንዴ ልትሉ ትችላላችሁ። እልል ብሎ የጮኸ በአንድ ቃል ንግግር ወዲያው ጭልጥ ያለ ዓለማዊ ሰው ልታደርጉ ትችላላችሁ። ውይ እንተ ይመስላል ለካ አይደለም እንዴ እንድትባሉ የሚያደርግ እውነተኛው የህይወት ለውጥ ከሆነ ግን እንዳልኩ ወደ ሌላው ስብከቴ እንዳልገባ እንጂ ልክ እስጢፋኖስ የድንጋይ ናዳ ሲወርድበት እንደ ኢየሱስ ክርስቶስ ምህረት ይደረግ ያራላቸው ብሎ እንደጸለየ ያንን መሸከም ባትችሉም የሚያስችል ጸጋ ይሰጣልና እውነተኛ የሆነ የህይወት ለውጥ ምልክት ነው። አይደለም ሰው በድንጋይ እየወገረ በአፉ ቃል ሲመታ መልሰህም አትማታ አለመሆን እውነተኛ ለውጥ ነው። እሱን ነው የሚናገረው ስለ እውነተኛው ለውጥ። ስለዚህ የተለወጠን እውነተኛ የሆነ የህይወት ለውጥን እግዚአብሔር በላያችን ላይ በባህሪያችን ላይ ያደርግልን ሲባል እንደዚህ ጥሩ ነው።
ክርስቲያን ከሆነ በእኛ በተለመደው ቋንቋ ጴንጤ መሆን እንደ አስራት ነው፣ እንደ ዶክተር ነው። ይሁንላችሁ። እኔ የሁለቱን ስም ጠቀስኩ እንጂ በአጋጣሚ አንዱን በሞያ አንዱን በስም እንደ አከሌ ነው ይሁንልን። እኔ አንድ ጊዜ አንድ ሰው እንዲህ ብሎኛል። አከሌ የሚባለው ነው እናንተን አባል ታውቀዋለህ አለኝ። በደንብ ምን ሊናገር ነው ብዬ ካሁን እየጓጓሁ በመስሪያ ቤት የሚገርምህ አለ። ያ ሰው አሁን የለም፣ የፌዴሬሽን ምክር ቤት ዋና ጸሐፊ ምናምን ሆኖ ሄዷል። ጴንጤ መሆን እንደ አከለ ነው ይባልለታል አለ። ይህንን ስም እግዚአብሔር በስፍራ ሁሉ ይስጣችሁ። የተለወጠ ክርስትና፣ እውነተኛ የሆነ ለውጥ። ስለዚህ የተለወጠ ክርስቲያን ምልክቱ ምን እንደሆነ ምዕራፍ 1 በደንብ ይነግራቸዋል። የተለወጠ ክርስቲያን ምልክት አለው። ዝም ብሎ ተለውጧል የሚታይበት ምልክት አለ ይላችኋል ምዕራፍ 1 ላይ። ምዕራፍ 2 ደግሞ ይሄው የተለወጠው እውነተኛ ለውጥ ያለው ክርስቲያን በእውነት ለመኖር የወሰነ ሰው ነው፣ በእውነት ለመኖር የወሰነ ነው ብሎ ምዕራፍ 2 በደንብ ይነግራቸዋል። ይህ የተለወጠ እውነተኛ ክርስቲያን ደግሞ አንደበቱን መክታት የሚችልበት ኃይል አለው። ፓስተር ሳምንት እንዳስተማርክ ሰምቻለሁ። አንደበትን የመክታት ኃይል የተለወጠ ስለሆነ የዛሬውን ምዕራፍ 4ን ሰላምን በመያዝ ክፋትን ማስወገድ በሚል ዋና ሐሳብ ብዙ ነገሮች ውስጥ አሉ። ሳጽፍ ምናልባት እንዳይሰለቻችሁ። ሰላምን በመያዝ ክፋትን ማስወገድ ሁለት ቦታ ነው ከፍለን የምናየው መጽሐፉን። እንደው ባጭሩ ቶሎ በአሁኑ ፍጥነት ቃላት ለመሄድ ከኔ ጋር ናችሁ። ሰላምን በመያዝ ክፋትን ማስወገድ። ቅዱሳን በገባችሁበት በረገጣችሁበት በምትኖሩበት የህይወት እንቅስቃሴና ዘይባችሁ ቦታ ሁሉ የምታመልኩት ያው እግዚአብሔር የሰላም ሰዎች ያርጋችሁ፣ የሰላም ሰዎች ያርጋችሁ። ሁከትን ጭንቀትንና አበሳን የሚፈጥር ሳይሆን በገባበት ቦታ የሰላም ሰው መሆን። ሰው ራሱ ስትመጡ ደስ ነው የሚለው። የሰላም ሰው አቀባበል ይደረግለታል። በሌላ መንገድ የሚታወቀው ነገር ውይ መጣ ነው የሚባለው፣ ክፋትን ወይ ሁከትን ወይ ጭንቀትን የሚፈጥር ስለሆነ። ስለዚህ ሁለት ቦታ ምን ከፍለን የምናያልኳችሁ ከ1 እስከ 12 ያለው በሰዎች መካከል ያለ ጥልና ክርክር ነው የሚነግረን። ከ1 እስከ 12 ምዕራፍ 4 በሰዎች መካከል ያለ ጥል፣ ክርክር፣ ከበድ ባለው ቋንቋ ጦርነት፣ በሰዎች መካከል ያለ ከፍተኛ የሆነ ጥል ወይም ደግሞ ጦርነት፣ እሱን ነው የሚነግረን ክፍሉ። ሁለተኛው ከ13 እስከ መጨረሻ ያለው የእግዚአብሔርን ፈቃድ አለማስተዋል፣ የእግዚአብሔርን ፈቃድ ያለማስተዋል ችግር። ከ13 እስከ መጨረሻው ያለው እሱን ይነግራቸዋል። ከ17 የእግዚአብሔርን ፈቃድ ያለማስተዋል ችግር። እንግዲህ በሰዎች መካከል ያለ ጥል፣ ጦርነት ምን ማለት ነው ብለን እሱን አሁን በቁጥር ቶሎ ብለን እናያለን። መቼም መጽሐፍ ቅዱስ የሚነግረን በወንድሞች በቅዱሳን በሰዎች መካከል ሰላም እንዲኖር፣ ፍቅር እንዲኖር፣ መቀባበል እንዲኖር፣ መከባበር እንዲኖር አጥብቆ መጽሐፍ ቅዱስ እጅግ በብዙ መንገድ ይነግረናል። የብሉይ ኪዳኑ የመጀመሪያው ሁሉ ሰው የሚጠቅሰው ጥቅስ 133 ላይ ያለው ወንድሞች በህብረት ቢቀመጡ መልካም ነው፣ ደግሞም እንዴት እንደምታምሩ የምር ማለት ነው። የኛ ጉባኤ እንደዚህ የሚያምር አይመስልኝም። በጣም ነው የምሬን እኮ ነው። እንዴት እንደምታምሩ ሞገስ የሆናችሁ ጌታ የተባረከ ይሁን። የበላህ የጠጣህ እንዳይመስል ውበትና ሞገስ ኢየሱስ እሱንም ሲባርክ አይደል? ለስሙ ክብር ይሁን።
እና ይሄ የወንድሞች ጤናማ ህብረት በረከት ነው። በጣም በረከት ነው። ይብዛልን። ደግሞ ውበት ነው። አያስጠላም። ደስ ነው የሚለው። ሌላውን የሚጋብዝ መዓዛና ሽታ ያለው ነው። ይብዛልን። በወንድሞች መካከል በቅዱሳን መካከል ያለ ፍቅር፣ ስምምነት፣ መግባባት፣ መቀባበል እንጂ እንደዚህ አይነቱ ጥልና እንደዚህ ያዕቆብ ላይ እንደተጻፉ አይነት ሰዎች አይደለም። እነዚህ ሰዎች በብዛት በተለይ ምዕራፍ 4 ላይ ያሉት በኋላ ታዩታላችሁና ባለጠጎች፣ ሀብታሞች የሚበዙም የሚመስሉበት ክፍል ነው። ልክ ነኝ ፓስተርዬ? ባለጠጎች ያላቸው የሚበዙ አይነት ሰዎች ሆነው በሌላቸው ላይ ተጽዕኖ የፈጠሩ ባላቸው ደግሞ የተመኩና የተቆራሩ የሚመስሉ ሰዎች ስለሆኑ እንዳትሳሳቱ። አለም ብላችሁ የምትቆጡት የመገኛው ምንጭ ከሱ እንደሆነ ካላወቃችሁ እጃችሁ ላይ ያለ ነገር እሱ ቢባልበት እናንተም በእጃችሁም ያለ ነገር ከንቱ እንደሚሆን አስተውሉ ለማለትም ነው። ጥንክር ያለ ጨካኝ የሆነ የቃላቶችን ንግግር የሚያወርድባቸው በዘመኑ ለነበሩት ለነዚህ የመልእክቱ ተቀባዮች። ስለዚህ እነዚህ ጥሎች፣ እነዚህ ክርክሮች አሉ በእናንተ መካከል ይልና ጥላቻን የሚፈጥሩ ጥልን፣ ጦርነትን የሚፈጥሩ ነገሮች ከየትም አይደለም የሚመጡት። የመጀመሪያውና አንደኛው አሁን ቶሎ የመጀመሪያውና አንደኛው ውስጣዊ ጥል ወይም ጦርነት ብላችሁ ጻፉ። እንግዲህ እየተማራችሁ ስለሆነ ውስጣዊ ጥል ወይም ውስጣዊ የሆነ ጦርነት በጣም ነው የሚገርመው። ከ1 እስከ 3 ታገኛላችሁ። ገና 1 ሲጀምር በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ከውጭ ድንጋይ አልተወረወረብህም፣ ከውጭ ሰይፍ አልተመዘዘብህም። ጦርነቱ አንተ ጋር አይደለም፣ አንተ ውስጥ ነው። አንተ ጋር ቢሆንማ የሆነ ቦታ ነው ያለ፣ አንተ ውስጥ ነው። እየሰማችሁ ያላችሁ እስኪ እጃችሁን አሳዩኝ። ከኔ ጋር ተባረኩ። ጥሩ ጆሮ፣ ጥሩ ልብ ይኑራችሁ። ከውስጣችሁ ያለ ነው። ከውስጥ ነው። ከምቾቶቻችሁ ከናንተው ከብልቶቻችሁ ከሚዋጉ ከነዚህ አይደለም የሚወጣው። ስሜት ግን ፍል ብሎ ቁጣኛና ግልፍተኛ ሆናችሁ በእጃችሁ ያዛችሁት ነገር በድንገት ስትወረውሩ ከጉዳቱ በኋላ ስትጸጸት አላጋጠማችሁም? በትንሽ ነገር ግንፍል ብላችሁ መርዘኛ ቃል ካፋችሁ አውጥታችሁ ወዳጃችሁን ስታስቀይሙ፣ ልቡን ስትሰብሩ፣ አብሯችሁ የሚበላውን ሰው ከእናንተ ማዕድ ውጪ ስታደርጉት አላጋጠማችሁ? ሰይጣን ነው እንደዚህ ያደረገኝ ከምትለው በላይ አንተ ውስጥ ያለው ምኞትና ክፋት አደገኛ ነው። እሱ እኮ ቀላል ነው። ሰይጣን ቀላል ነው ስላችሁ ጥሩ ነው እያልኩ ወግኛ አይደለም። በአንድ ቃል ንግግር በጌታ በኢየሱስ ስም ብለህ ልታባረው ትችላለህ። ይሄንን በእንደዚህ አይነት ጩኸት አታባረው። እሱ ነው ከባዱ። ከውስጥ የሚወጡ ጦርነቶች፣ ከውስጥ የሚወጡ ጥሎች ናቸው ጥላቻን የፈጠሩ ብሎ ይልና ምንድን ነው? አንድ ነገር ብቻ ላንሳ። ከውስጥ ከዚህ ከማንነት የሚወጣ ክፉ የሆነ ራስ ወዳድነት አንዱ ከውስጥ የሚወጣው አደገኛ ጦርነት ክፉ የሆነ ራስ ወዳድነት። ሁሉንም ቃል በቃል ለመዘርዘር በእውነት ይሄን ትምህርት ያዕቆብ 4ን ብቻ ለማስተማር በትንሹ 4 ሳምንት ነው የሚያስፈልገው። ግን አሁን እንደው በዳሰሳው ለማየት ነው። ራስ ወዳድነት፣ የራስ ወዳድነት ፍላጎት። ባልንጀራህን እንደ ራስህ ምን አድርግ ተብሏል? ራስን መውደድ እኮ ጤናማነት ነው። አለመናቅ፣ አለማንቋሸሽ። ይልቁንም ደግሞ በክርስቶስ ባገኘነው የሕይወት ክብር ልክ ራስን ማክበር መውደድ ጤናማነት። ከልክ ያለፈ ራስ ወዳድነት፣ ይሄ ደግሞ ሰዎቹን ስግብግብ አድርጓቸው እነዚህ ባለጠጎች ባላቸው ረክተው እግዚአብሔርን ከማምለክ ይልቅ ስግብግቦችና ራስ ወዳዶች ሆኑ። ሲሰጣችሁ ሲበዛላችሁ እመርቃችኋለሁ። ሕያው እግዚአብሔር ደግነትን ያብዛላችሁ።
የአፌ ቃል እንዳይከብዳችሁ ስግብግቦችና ስስታምና ራስ ወዳድ ከመሆን ይሰውራችሁ። ሰጪዎች ያደርጋችሁ፣ ባራኪ ያደርጋችሁ። ሲሰጣችሁ ስጡ እንጂ ስግብግብ ያለ ይሄ ምን የሚባል አማርኛ አለ መሰለ? ቆንቋና ምን ማለት ነው? ፓስተሮች ቆንቋ በእጁ ያሳየኝ ነው ፓስተር። ያ በጣም ስለምንዋደድ እንዲህ ያለኝ ነው። ቆንቋና ማለት በስዕል ሲገለጽ እንዲህ ነው። እንደዚህ ሳይሆን አንተ ጥሩ ነው የገለጥከው። እልጥፍ አድርጎ ነው፣ ዝርግት አድርጎ እንካ ሳይሆን እልጥፍ አድርጎ ለዛውም ደብቆ። ክፉ ሆነ ራስ ወዳድነት ከውስጣችሁ ወጣና እናንተን ራሳችሁን ተዋጋችሁ። ከዚህ እግዚአብሔር ይጠብቃል። ከሰይጣን የመጣ ፍላጻ እንዳይመስል፣ ከአንተ የመጣ ፍላጻ አንተን እንዳይወጋ ቅዱስ እግዚአብሔር በዚህ ቃል ማስተዋል ይሙላ። ያንንማ ተከለክለዋለህ። በአንተም በርክከ ይሽ በለ በኢየሱስም በአንዴ ይሄስ ከዚሁ እየወጣ ነው የሚጎዳው። ራስ ወዳድ የሆኑ ሰዎች በፍጹም ደስተኞች አይደሉም። ከሰዎችም ጋር በሰላም አይኖሩም። ይህንን ነው ያዕቆብ የሚናገረው። ስለዚህ እንደው በጣም እያሳጠርኩ ነውና ክፉ የሆነ የራስ ወዳድነት ስሜት አደገኛ ነው። ትገድላላችሁ፣ በብርቱ ትፈልጋላችሁ ይላቸዋል። እየተኮሱ አይደሉም ሰዎቹ፣ እርስ በርስም ከውስጣቸው ባለው ክፉ የሆነ በዚህ አይነት የሥጋ ምኞት መገዳደል። ስለዚህ ትገድላላችሁ፣ በምቾቶቻችሁ ትከፍላላችሁ ብሎ የሚለው ይሄንን ነው። ትገድላላችሁ፣ በብርቱ ትፈልጋላችሁ፣ ግን አይሆንላችሁም። ይሄ ራስ ወዳድነት ወደ ተሳሳተ ተግባር ይመራል። ትገድላላችሁ፣ ትጎዳላችሁ። መጽሐፍ ቅዱስ ወንድሙን የሚጠላ ነፍሰ ደጋግሙት እስቲ። ወንድሙን የሚጠላ ትገድላላችሁ እና ወደ ተሳሳተ ተግባር ይመራችኋል። እግዚአብሔር ጤናማ ምኞትን ይስጠን። ወደ ተሳሳተ ተግባር ብቻ አይደለም ይሄ ራስ ወዳድነት ነገር ክፉ የሆነው፣ ወደ ተሳሳተ ጸሎትም ይመራል። ትጸልያላችሁ፣ ትለምናላችሁ ይልና አይሆንላችሁ። ተቃራኒ ነገሮችን እኮ ነው የምታዩት። በጣም የሚገርመው ነገር ደስተኛ ልትሆኑ ሲገባ ታዝናላችሁ እያለ የዛኛው የማቴዎስ 5 እንዳይመስላችሁ። ይሄ የሚያዝኑ ብፁዓን ናቸው እንደሚለው አይደለም። ወደ ተሳሳተ ተግባር ይመራል። ወደ ተሳሳተ ጸሎት ትጸልያለህ። በጣም ጠብ የሚል ግን ነገር የለም። ለምን? አንተ ጋር ያለው አደገኛ ነገር ያንን ይከለክለዋል። ስለዚህ ውስጣዊ ጦርነቶች ናቸው። ሁለተኛው ልፍጠንና ሁለተኛው እንዲፈጠር የሚያደርገው ጦርነት እንዲፈጠር የሚያደርገው ከናንተ የሚወጡ ከውስጥ ያሉ ውስጣዊ ጦርነቶች ናቸው። ሁለተኛ ከእግዚአብሔር ጋር ያለ ጥል ነው። ከ4 እስከ 10 ከእግዚአብሔር ጋር ያለ ጥል። ባጭሩ ሰው እንዴት ከእግዚአብሔር ጋር ይጣላል? ፈቃደኛ ከሆናችሁ እንደኔ ቤት እጅ የምታነሱ ከሆነ አላስቸግራችሁም። ግን እንደው ከእግዚአብሔር ጋር ተጣልታችሁ ታውቃላችሁ? ተጣልተህ ታውቃለህ? ተኳርፌ ፓስተሮቹ ደግ ናቸው። እኔ ከእግዚአብሔር ጋር ተኳርፌ አውቃለሁ። ምን አደረገህና? አይዘረዘርም። ተኳርፈን እናውቃለን። አንድ ነገር አለና በፈለግነው ጊዜ ሰዓት የሚፈለገው ነገር ሳይሆን ሲቀር እኛም ጎዳ ነው መሰለንና በቃ አለ። አንዳንዱ ቸርች አልሄድም፣ ኳየር አልመጣም። ምን ነው ቀረሽ? በቃ እኔ እንደዚህ ብዬ ነበር፣ እንደዚህ አልሆነም። ጥል የሚፈጥር ይሄ ብቻ እንዳይመስላችሁ። ጥል የሚፈጥሩ ከባባድ በጣም አጠገባችን ያሉ በየቀኑ ምናልባት የምንላቸው ፀሐይን በየጠዋቱ በየቀኑ እንደምታዩ በየቀኑ የምናውቃቸው እኛ ጋር ያሉ በእኛ ላይ ግን ተጽዕኖ የፈጠሩ ነገሮችን ነው ያዕቆብ ለእነዚህ ሰዎች በደንብ የሚያሳስባቸው። ከእግዚአብሔር ጋራ የሚጣሉ ሐና ምን አለች? አማርኛው ይከብዳል። ይደቃሉ። የእሱን ትርጉም አሁን ፍቻ ላወራ። ሰው ከእግዚአብሔር ጋር የሚጣላው ይላቸዋል ያዕቆብ
ይሄንን የራስ ወዳድነቱን ነገር ሲያጎላ ከእግዚአብሔር ይልቅ ተድላን ገንዘቡን ሲወድ በባለጠግነቱ ሲመካ እንዲህ ነው ነገሩ። የእግዚአብሔር ወዳጅ የነበረ ሰው ከዚህ ማንነቱ የተነሳ ተገንጥሎ ወዲያው የዓለም ወዳጅ ይሆናል። በሰውየውና በእግዚአብሔር መካከል ዓለም፣ ሥጋ፣ ሰይጣን የሚባል ነገር ይገባል። ስለዚህ የዓለም ወዳጅ የሚሆን የእግዚአብሔር ጠላት ነው። ከ10 ጀምሮ እሱን ነው የሚነግረን። 10 ላይ እንዳቆም ነው። ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ ወንድሙ ላይ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ አንተ ነህ እንጂ ብሎ ነው የሚለው። ከ4ኛው ጀምሮ ስታነቡት አሁን ያነበብኩት ጋር ነው የሚቆመው። አሁን ካነበብነው ከፍ ብለን ከ4 ጀምሮ ስናነበው ቅድም እንዳነበብነው ዓለምን መውደድ ለእግዚአብሔር ምንድን ነው ይለናል? ግን እንደሆነ አታውቁም ወይ? ስለዚህ የዓለም ወዳጅ የሆነ የእግዚአብሔር ምን ሆኗል? ጠላት ነው። የዓለም ወገን የሆነ የእግዚአብሔር ወገን አይደለም። ከእግዚአብሔር ጋር የሚያጣሉን 3 ጠላቶች ሳላብራራውን እግዚአብሔር ጋር የሚያጣሉን 3 ከባባድ ጠላቶች ይነግራቸዋል ያዕቆብ ለመልእክተኞች ለሚሰሙት። እኔም ለእናንተ ነው እዚሁ አፕሊኬሽኑን የምሰራው። ከእግዚአብሔር ጋር የሚያጣሉን 3 ከባባድ የሆኑ ጠላቶች አሉ። እነዚህን ብናያቸው ዓለም ያለ እግዚአብሔር የሚኖር ማህበረሰብ ማለት ነው። ባጭሩ ብዙ ትርጉም ሊኖረው ይችላል። በዚህ ማህበረሰብ ውስጥ ጸረ ክርስቶስ አለ፣ ጸረ እግዚአብሔር አለ። ተቃዋሚ የሆነ ማለት ነው። አንቲ የሆነ የእግዚአብሔር ተቃዋሚ የሆነ አለ ተቃዋሚ አለ፣ ጠላት የሆነ ያለ እግዚአብሔር የሚኖር ማህበረሰብ። ከሱ ጋር ወገን የሆነ ሰው እንዴት ከእግዚአብሔር ጋር ወዳጅ ሊሆን ይችላል? ከዓለም ጋር የምናደርገው ወዳጅነት ከእግዚአብሔር ጋር ያጣላናል። ከዓለም ጋር የምንፈጥረው ወዳጅነት፣ ኅብረት ከእግዚአብሔር ጋር ምን ያደርገናል? ያጣላናል። ከእግዚአብሔር ጋር ከሚያጣሉን ጠላቶች አንዱ ዓለም ነው። ከዓለም ጋር የምናደርገው ወዳጅነት ከእግዚአብሔር ጋር ያጣላላል። ይህንን መልእክት የሚያነቡ እነዚህ አይሁዳውያን በግልጽ ነው የሚናገረው፣ በደንብ ነው የሚገባቸው። አመንዝሮች ሆይ ብሎ ነው የሚጀምረው። ይሄ ለእኛ ድምፁን መስማት የማንፈልገው አይነት ነገር ነው አይደለ? ግን በየቀኑ ዓለምን የሚያተራምስ የቤተ ክርስቲያንም የጸጋም ጠላት የሆነ መርዘኛ ነገር። አመንዝሮች ሆይ ይሄንን መልእክት የሚያነብ አይሁዳዊ የአመንዝራ የተባለበት ምስጢር በደንብ ይገባዋል። ምሳሌያዊ ንግግሩ ለነሱ አንድ አይሁዳዊ ይሄንን ሲያነብ በደንብ ነው የሚገባው። ለምን ብትሉ ሕዝቅኤል ምዕራፍ 23ን እናንተ በራሳችሁ ጊዜ አንብቡ ሙሉ። ሕዝቅኤል ምዕራፍ 23ን፣ ኤርምያስ ምዕራፍ 3 ከ1 እስከ 5፣ ሆሴ ምዕራፍ 1ና ምዕራፍ 2ን ሙሉ እያነበብን ከሄድን ስለማሳደራችሁ ሕዝቅኤል ምዕራፍ 23ን ሙሉውን አንብቡ። ኤርምያስ ምዕራፍ 3 ከ1 እስከ 5 አንብቡት። ሆሴ 1ና 2ን አንብቡ። እስራኤል አመንዝራ የተባለችው ከእግዚአብሔር ሌላ ስለወደደች ይሁዳ አመንዝራ ተብላ የተነገረው ባት ከእግዚአብሔር ሌላ ስለወደደች፣ ከኔ በቀር ሌሎች አማልክት አይኑሩልህ ተብሎ ነበር። ሌሎች አማልክትን ስላመለከች፣ ሊመለክ የሚገባው ሰማይ ምድርን የፈጠረ ቅዱሱ ያው እግዚአብሔር እያለ ሌሎች አማልክትን ስላመለከች፣ ሌሎችን ስለወደደች፣ እሱ ደግሞ ቀናተኛ አምላክ ስለሆነ በዚህ የሚመጣበትን በክብሩ የሚመጣውን ስለሚቃወም ስለሚቆጣ አመንዝራ ያለው ለዛ ነው።
አካላዊ የሆነውን የሥጋ ግንኙነት ብቻም አይደለም፣ ከእግዚአብሔር ሌላ አብልጠን የወደድነው፣ ከእግዚአብሔር ሌላ ከጎን ያስቀመጥነው እሱ ካለ እኛንም እንደዛው እንደ አመንዝራ ነው የሚያስቆጥረን። መጽሐፉ እንደዛ ነው የሚነግረን። ከእግዚአብሔር ጋር ከሚያጣሉን ጠላቶች አንዱ ዓለም ነው። አንደኛ ዮሐንስ ምዕራፍ 2 ከ15 እስከ 17 እቺን በደንብ እንድታነቡ አደራላል። አንደኛ ዮሐንስ ምዕራፍ 2 ከ15 እስከ 17 ዓለምን ወይም በዓለም ያሉትን ምን አታድርጉ፣ ድምፅ አውጡ እስኪ፣ አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ። በኋላ ላይ ሦስተኛው የምናየው የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። ፈቃዱ በእኛ ይፈጸም። ዓለምና የዓለም ነገር ከኛ ላይ እግዚአብሔር ይትረጋው። ይሄ በምኞት የተሳበ እንደተማራችሁት አትፈተኑም። እግዚአብሔር እንደዛ አለ። ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ነው። ስለ ገንዘብ መመካት፣ በገንዘባቸው የሚመኩ ደፋሮች ናቸው እነዚህ። ስለዚህ ይሄንን አታደርጉ። ይሄ ከእግዚአብሔር ጋር የሚያጣላችሁ ጠላት ነው። የቱ? ዓለም። ሁለተኛው ሥጋ ቁጥር 5 ላይ ምዕራፍ 4 ቁጥር 5 ያዕቆብ ማለት ነው። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ላለው በከንቱ እንደተናገረ ይመስላችኋልን? ይላል። ነው ወይ? አይደለም። ስለዚህ ሥጋ ይሄ የእጅ ይሄ አጥንት ላይ የተለበሰን አይደለም። መጽሐፉ የሚያወራልን አዳማዊ ባህሪና አሮጌው ተፈጥሯችንን ነው። አዳማዊ ባህሪና አሮጌው ተፈጥሯችንን ያንን ያለ ክርስቶስ የነበራችሁበትን ጊዜ አስቡ። የሱ አይነት ባህሪና ምልልስ አሁን እዚህ ቤት ካለ በመንፈስ ሳትሆኑ በሥጋ ናችሁ፣ ሥጋውያን ናችሁ። ያንን የሥጋን ሐሳብ እያደረጋችሁ ነው። ከኔ ጋር ናችሁ። ሥጋ እሱን ነው። አዳማዊ ባህሪውና የአሮጌው ማንነት እሱን ነው የሚነግረው። እሱ ደግሞ ከባድ ነው። እሱን መግዛት፣ እሱን ማሸነፍ እንዴት ጥበብ ነው! እግዚአብሔር ኃይል ይስጠን። እግዚአብሔር ጸጋን ይስጠን። አሮጌው ተፈጥሮ የአዳማዊ ማንነት ሮሜ ምዕራፍ 7 ከ14 ጀምሮ ስታነቡ በደንብ ታገኛላችሁ። እዚህ ያለን ሁላችንም እኔም ቆሜ ከምጮኸው ጭምር ከዚህ ሰው ጋር እንደው እንደዚህ ትንሽ ለሚዛን እንቀራረብ ብንል የትየለሌ ነው ርቀታችን። ፈጽሞ አንገናኝም። ጳውሎስ የሚባለው ድንቅ አይነት የወንጌል ሰው ፊት ውስጥ ገባ። እምወደው አለ እንዳይጋጭብኝ። እሺ እምወደው የሚለውን በቀኝ ይላል። እማልወደው አለ። በማልወደውና በምወደው መካከል እኔ የተጣበቅኩ አይነት ጩኸት ጮኸ ሮሜ 7 ላይ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? የምወደውን እየተውኩ ከኔ ጋር ናችሁ። የማልወደውን ድንገት ሳደርግ ራሴን አገኘዋለሁ። ማን ነው ከእናንተ መካከል ፕሮግራም ይዞ የሚዋሽ? ማን ነው ከእናንተ መካከል ፕሮግራም ይዞ የሚሰጥ፣ ፕሮግራም ይዞ የሚያመነዝር፣ ፕሮግራም ይዞ ለሐሜት እንትናን ማማት እንፈልጋለንና መገናኘት እንችላለን ብሎ ቀጠሮ ይዞ ቁጭ ብሎ ለሐሜት ፕሮግራም የሚይዝ ማን ነው? እንደዚህ አይነት እቅድ አውጥቶ ኃጢአትን የሚያደርግ ካለ እሱ ሥጋዊ መንፈሳዊ ሳይሆን እንደ ቆሮንቶስ መልእክት ምን አይነት ሰው ነው? ፍጥረታዊ ነው። እዚህ ቤት መኖርም የለበትም ወደ ክርስቶስ ካልመጣ። ያንን አይነት የትላንቱን ባህሪ በዚህ ቤት አሁን የሚያሳይ ማንነት ካላችሁ በሥጋ ናችሁ። ይሄ ደግሞ ከእግዚአብሔር ጋር ያጣላል፣ የእግዚአብሔርን ወዳጅነት ያበላሻል። ቅዱሳን በታረቅንበት በዛ መታረቅ በተከፈለልን የሕይወት ዋጋ
በጀመርነው ወዳጅነት ጣልቃ የሚገቡ ነገሮችን እግዚአብሔር እየለቀመ ያውጣና ወደ ክብሩ ያደርሰን። በደንብ አሜን በሉ። ፍጻሜያችንን የክብር ያድርግልን። ከዛ ካየልን አያጉድለን። ሥጋ ከእግዚአብሔር ጋር የሚያጣላን ክፉ ጠላት ነው። ስለዚህ ጳውሎስ ተገደድኩ ሳልድ ቅድም ያልኳችሁን አደርጋለሁ። ድንገት እኮ ነው። ወይኔ መጾም ፈልጋለሁ፣ መጸለይ ፈልጋለሁ፣ መንበርከክ ፈልጋለሁ፣ ማንበብ ፈልጋለሁ፣ መቀደስ ለእግዚአብሔር መለጥ ሲል መርከስ፣ መቆሸሽ፣ ሐሜተኛ የጥን ድንገት አገኘው እና እንደኔ ቸልተኛ አልሆነም። እሱ እምጥ ሆኖ ይመስሎ ማን ያድነኛል ድረሱልኝ አይነት ነገር። ታማኝ አይደለ? ደረሰለት ኢየሱስ። ከ25ኛው ቁጥር ስታነቡ ከዚህም የሚያድነው ኢየሱስ ነው አለና ወደ 8ኛው ምዕራፍ ስትሻገሩ ሮሜን ማለቴ ነው። በመንፈስ ቅዱስ በሆነው ኃይልና ጸጋ የሰውነትን ሥራ ይሄንን አመፅን እየገዛ በአሸናፊነት የሚቀጥልበት አቅም አገኘ። እግዚአብሔር በዚህ ኃይል ያገኛችሁ። ዝግጅት ውስጥ ያላችሁ እግዚአብሔር ድል ይስጣችሁ። በመንፈስ ቅዱስ በር ማሸነፍን ይስጣችሁ። እውነተኛ የሆነ የህይወት ለውጥ የሚመጣው ያኔ ነው። ሥጋ ከእግዚአብሔር ጋር የሚያጣላን ጠላት ዓለም፣ ሥጋ፣ ቀጥሎስ ምን ያው የምናውቀው ስለሆነ ሰይጣን። ትልቁና ከባዱ የሰይጣን ደግሞ አደገኛው ነገሩ ትልቅና አስከፊው ኃጢአቱ ትዕቢት ነው። ከዛ የተወረወረበት ትዕቢት አይደል? እንደሱ የሚል እኔ በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከትዕቢት ይጠብቃችሁ። እነዚህ ባለ ጠጎች፣ እነዚህ ባለ ሀብቶች በኋላም ቶሎ ቶሎ እናየዋለን። ከዚህም በላይ ፈጠንና የተመኩ ነው የሚመስሉት። ባላቸው እግዚአብሔርን ሊያከብሩ ሊያገለግሉ ሲገባ ትዕቢተኞች እየሆኑ ሲኩራሩ፣ አመፃን ሲያደርጉ ምዕራፍ 5ም እንደዛው ነው የሚቀጥለው። ተው ይላቸዋል ያዕቆብ፣ ተው፣ ይሄ አያዋጣም። ትሁት ብትሆኑ ግን ጸጋ ይሰጣችኋል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ተብሎ ስለተጻፈ እና ዓለም፣ ሥጋ፣ ሰይጣን ከእግዚአብሔር ጋር የሚያጣሉን ከባድ ጠላቶቻችን ናቸው አይደል? አሁን ጥልን የሚፈጥሩ ነገሮች ከውስጥ የሚወጣው እሱም በራስ ወዳድነት የተያዘ ክፉ አይነት ስሜትና ፍላጎት አለ። ከእግዚአብሔር ጋር የሚያጣላን ደግሞ ይሄ ዓለም፣ ሥጋ፣ ሰይጣን ከሆነ ታዲያ ዝም ብለን እንለፈው? ዝም ብሎ ይታለፎ ይላል ያዕቆብ። አይታለፍም። ማሸነፍ አለባችሁ፣ መግዛት አለባችሁ፣ መቆጣጠር አለባችሁ ብሎ መልሱን እዚሁ ነው የሚነግራቸው። እኔም ለእናንተ ነግሬ ቶሎ ብዬ ልጨርስ። እነዚህን ከእግዚአብሔር ጋር የሚያጣሉንን ጠላቶች እግዚአብሔር እናሸንፍ ዘንድ ኃይል ይስጠን። በዓለም ነው ያለነው፣ በሥጋ ነው ያለነው። ሰይጣንም ባለበት ዓለም ና ሰይጣንም የለም ሥጋም የለም ዓለምም የለም የምትሉ ካላችሁ የቱ ጋር እንደተማራችሁ እንግዲህ እናንተ ታውቃላችሁ። ግን አለን በእነዚህ ጠላቶች። እግዚአብሔር ግን ድል ይሰጣል። እንዴት እናሸንፍ? ለእግዚአብሔር መገዛት። ቁጥር 7 ላይ ለእግዚአብሔር በመገዛት ወደ እግዚአብሔር በመቅረብ ራሳችንን በፊቱ በማዋረድ በእነዚህ እናሸንፋለን። ሃሌሉያ! ሰማችሁኝ? ለእግዚአብሔር በመገዛት ቁጥር 3 ላይ ተገዙ ለእግዚአብሔር። ማነው? ቁጥር 7 ላይ ወደ እግዚአብሔር በመቅረብ ጠቡ። የመቅረቢያውን መንገድና ኑን እሱን አላወራም። ምን ያው እንዲሁ ነው በድፍኑ እየሰጠዋችሁ ነው። ቀደው ቁጥር 8 ላይ ራሳችንን በፊቱ ደግሞ በማዋረድ ትሑታን በመሆን እነዚህን ሶስቱን ጠላቶቻችንን ማሸነፍ እንችላለን። ሁለተኛው ከ1 እስከ 12 ያለውን አሁን በፍጥነት ለማየት ሞከርን። የእግዚአብሔርን ፈቃድ አለማስተዋል ከ14 ጀምሮ እስከ 17 እሱን ነው የሚነግረን። የእግዚአብሔርን ፈቃድ አለማስተዋል። ከኔ ጋር ናችሁ? በብዙ ቃላቶችና በሚጻፉ ነገሮች ብዛት እንዳትቸገሩ የሚፈጥሩ ነገሮች አሉ። የመጀመሪያው ከውስጥ የሚነሳው ነው አለ። ራስ ወዳድነት ብለን እሷ ነው ትንሽ ያየ ነው።
ሁለተኛው ከእግዚአብሔር ጋር የሚፈጠረው ጥል ነው፣ ጦርነት ነው። እሱን ደግሞ ከእግዚአብሔር ጋር የሚያጣላን ዓለም ሥጋ ነው። የምናሸንፍበትን መንገድ አየን። አንደኛው ክፍል እሱ ነው። የእግዚአብሔርን ፈቃድ አለማስተዋል ከ13 ጀምሮ እስከ መጨረሻው እሱን ነው የምታገኙት። በሕይወት እጅግ በጣም አደገኛውና ከባዱ ነገር የእግዚአብሔርን ፈቃድ ያለማስተዋል ነው። ከእግዚአብሔር ፈቃድ ውጪ መኖር ነው። በሕይወት ከባዱ አደገኛው ነገር የእግዚአብሔርን ፈቃድ አለማስተዋል፣ ከእግዚአብሔር ፈቃድ ውጪ መኖር ነው። እስኪ እየሰማችሁኝ ያላችሁ አውቀና ስላላችሁ እግዚአብሔር ይባርካችሁ። የእግዚአብሔር ፈቃድ ለሕይወታችን፣ ለኑሯችን፣ ለአገልግሎታችን፣ ለእያንዳንዱ የዕለት እንቅስቃሴያችን በጣም በጣም እጅግ በጣም መሰረታዊ ነው። እንደ ትንሽ ነካል አርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ እኔና እናንተን ለማዳር ወደ ምድር በመጣበት ለመጨረሻው ለሞት ታልፎ ሊሰጥ መስቀል ላይ ሊሄድ እያለ የጸለየውን ጸሎት ታስታውሳላችሁ አይደል? አባት ሆይ ፈቃድህ ቢሆን እቺ ጽዋ ከኔ ፈቃድህ ነው፣ ካልሆነስ በዚህ መንገድ ይህንን አድርገህ ካል ግን ፈቃድህ ይሁን። እጅግ እያጣጣረ በሥጋው ወራት በደከመ ጊዜ የእግዚአብሔር ፈቃድ ሕይወታችሁን ይምራ፣ ቤታችሁን ይምራ። የእግዚአብሔርን ፈቃድ እንድታገለግሉ ዘመናችሁ በሱ የተባረከ ይሁን። ደስ አይልም ዳዊት በከባድ ለስብሰባ ቢቀርብና ለውይይት ቢመጣ ኖሮ ሁሉም በአንድ ድምፅ ይወገድ ይወገድ በሚባል አይነት ውሳኔ ሊባረር የሚችል ሰው ከቸሩ አምላክ ከደጉ አምላክ የተነሳ ኃጢአት እያበረታተዋችሁ እንዳልሆነ ታስተውላላችሁ። ከሰራው ክፉና አስደንጋጭ ኃጢአትና አመፅ ይልቅ የሚመለስበት ልብ እንዴት ደስ ይላል! ይህ ሆነብሽ ይባል፣ አዎ እኔ ነኝ። ከዛስ በኋላ እንዴት ተጠንቅቆ እንደሚኖር ታያላችሁ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አንተን እንዳልበድል ቃልህን ለብሰዋለሁ፣ ጠብቀኝ። ከአመፃ ሁሉ አንተ እንዲበጥነ በሕይወቱ ማብቂያ ላይ እንደ ልቤ ለዛውን በአዲስ ኪዳን። እኔ በጣም የሚገርመኝ እሱ ነው። ሰዎች ተሰብስቦ አይደለም፣ ትልልቅ ሰዎች ተመርጦ አይደለም፣ እግዚአብሔር ሲመሰክር አይደለም የሚለው። ይሄንን ሕይወት እግዚአብሔር ያብዛልን። እግዚአብሔር ሲመሰክር እንዲህ ያየ አፈጠጥኩብህ፣ አይዞህ እንደ ልቤ የሆነ ፈቃዴንም የሚያደርስ የእሴይ ልጅ ዳዊትን እግዚአብሔር ለፈቃዱ ያኑራችሁ። የእግዚአብሔር ፈቃድ ይምራ። ይሄ የእግዚአብሔር ፈቃድ ማስተዋል በጣም ጠቃሚ እንደሆነ አለማስተዋልን ማደጋሉ። የእግዚአብሔርን ፈቃድ ካላስተዋልን የሚሆኑ ነገሮችን ሳላብራራ ልናገር። የእግዚአብሔርን ፈቃድ ካላስተዋልን የሚሆኑ ነገሮችን ይነግራቸዋል። ይህንን የእግዚአብሔርን ፈቃድ ካላስተዋላችሁ የሚሆን ነገር አለ ይላቸዋል። የእግዚአብሔርን ፈቃድ ካላስተዋልን የሚሆኑ ነገሮች፣ የመጀመሪያው ሕይወት ይዘበራርቃል። ቁጥር 13 ላይ አሁንም ዛሬ ነገ ወደዛ ከተማ እንሄዳለን፣ በዚያም ዓመት በዚያም እንኖራለን። የሚገርም ነው። አንተ እንነግዳለን፣ እናተርፋለን። እንዴት አይነት እነዚህ ደፋሮች ናቸው እነዚህ ባለሀብቶች! እናንተን አላልኩ፣ የያዕቆብን ነው የምር። እንሄዳለን፣ እንኖራለን፣ እንነግዳለን፣ እናተርፋለን። ሁሉ ስላላቸው የኖሩም ይመስላቸው። እናንተ ቅዱሳን ሁሉ ስላለን አይደለም የኖር ነው፣ ያለን እግዚአብሔር እሱ ስለሆነ። እስቲ እግዚአብሔር አለ በሉ፣ እሱ ደግሞ በቂ ነው በሉ። በሱነቱ እግዚአብሔር ርክት አድርጎ ነፍሳችሁን ያሳርፋ። በደንብ አሜን በሉ። እግዚአብሔር በሱ ርክት አድርጎ በማንነቱ ያረፈ ሕይወትን ይስጣችሁ። እንዲህ ያመለክን እንደዚህ የጦን ከመቅበዝበዝ ከመንቀሸሽ እግዚአብሔር ያሳርፈን። ያላቸው ሁሉ
የሚያኖራቸው የመሰላቸው ደፋርና ኩሩ ሰዎች ናቸው እነዚህ። ስለዚህ ህይወት ይዘበራረቃል። ለምን መሰላችሁ? ዛሬ ነገ መግዛት፣ መሸጥ፣ ማትረፍ፣ መክሰር የሚባል አለ በዚህ ሂደት ውስጥ። ይሄው እዚህ የተጻፈው ዛሬ ምንድን ነው ቀኑ? አስሪ እሁድ። አይዞ ሕፃን አደረገኝ እንዴ እንዳትል። ነገስ ዶክተር ሰኞ። በዛሬ በእሁድና በነገ ሰኞ መካከል ምን እንደሚሆን ከኛ መካከል ማናጋ? እግዚአብሔር ይምራ። ለፈቃዱ ያስገዛን። ምን አለ መጀመሪያ ቀዳሚውን ብታስቀድሙ ይላቸዋል ያዕቆብ። ይሄንን እኮ የምታደርጉት ይሄንን እቅድ የምታሳቁት መጀመሪያ እኮ እናንተ ስትኖሩ ነው። እንዲህ የሚባል ነገር አለ፣ አስተውሉ። እግዚአብሔር ቢፈቅድ ብንኖር ይባላል። ፓስተር ይሶ ያውቃል። እዛ ሐረሚያ በነበርኩበት ቁጥር 1 ደግሞ ከመጀመሪያውም አንተ ታውቃለህ። የቸርች እዛ ጋር ቸርች ከተማ ውስጥ የሰራ ነው። ምናልባት እንዳዳራሽ ቶሎ ብለን ጨርሰን አምልኮ የጀመርነው እኛ ነን። ደግሞም በወንጌል አጀማመርም ብቻዬን የነበርኩ ሰው ነኝ እኔ። ከዛ በኋላ አንድ ወንድም ነው የተጨመረው እና እዛ ቸርች ከሰራን በኋላ ለጥበቃ ሰው ለመቅጠር ተቸገርን። ጴንጤውን ክርስቲያኑ ስንል ሌሊቱን መጥቶ ሙልጭ አድርገው ምናምን ያረጋሉ። ተሰቃየ። ስለዚህ ነው አንድ ጥበብ መጣልኝ። መሪዎችን ለምን ከዚህ አንዱን ሙስሊም አንቀጥርም አልኳቸው። ተረት በኢየሱስ ስም ሙስሊም ይያሉ። አዎ አለበለዚያ እንኖር። እሱ ከመጣ ድርሽ አይሉም አልኩ። ተው ባካል ይሁን ግድ የለም አንድ ቀን ጌታን ይቀበል ይሆናል ማለት። ስለዚህ ተጠየቀ። አንድ ሰው መጣ። የዛኔ አንተ ቸርቹ ሲሰራ አልነበርክም፣ ተመርቀ ሄዳል። ከኮንፈረንሱ በኋላ መተ እንደሆነ አላውቅም። እና የሙስሊሙን ኮፍያ ያደረገ ቀጭን ረጅም ሰውዬ ተማሪዎች ወደ ቸርች ሲገቡ እሱ በኢየሱስ ስም እያለ ተማሪ ይገባ ማልጀዳኒሳ ምን ነው የሚሉት? እሳ ግቡ ይላል ዝም ብሎ። እንደዛ ዕቃ የሚሰረቅብን የድንጋይ ናዳ የሚወርድብን መከራ የምናይ ሰዎች እሱ ጠበቃ ከቆመ ቀን ጀምሮ ወፍ የለም። አንድ ድንጋይ ከተወረወረ አንነም በከበር እኔ አውቃለሁ የማንን ልጅ እንደሆነ ብሎ አባሮ እስከ ቤት ድረስ ገብቶ አንገቱን ይዞ ጎትቶ ይመጣል። ማን ይናገረዋል? የኛ ጴንጤ ቢሆንስ እንደውም እዛው ይደፉታል። እና ተጨማሪ ነገር ያደርጋል ሰውየው። ጫት ይቅማል፣ እዛ በር ላይ ሲጃራ ያጨሳል። በጌታ በየጥለ እግዚአብሔር ይከስስ። ይህን ይከፍተምና ዝም በል ወንጌል ነገር። ታዲያ እኔ ቀስ እያልኩ እየጸለይኩ በኦሮምኛ በደንብ ባርዴ ወንጌል ስሰብከው ይሰማል። አንድ ደግሞ በጣም መስካሪ ልጅ አለ። የት ሄደ ካጠገቤ ጥድንዝ ኦኬ ዛና ለካ ይብዛል ጸጋ ይመሰክራል። ያ ልጅ ይጸልያል። ትግሩን ይያዛ አንዳንዴ እትም ነራ ይለዋል። እሺ አባባ ይላል። እንደዚህ የተባለ ሰውየው ቀስ እያለ ግን አንድ ነገር ይናገራል። ሁል ጊዜ እሷን ላወራን ወደዚህ ጫካ ውስጥ የገባሁት ይቅርታ አባ በኋላ ተመልሼ እመጣለሁ፣ በሩን እንደዚህ አድርገው ምናምን ስል ሂድ እግዚአብሔር ከፈቀደ ትመጣለህ ይላል። ብዙ ቀን እመጣለሁ ብዬ እውነትም አልሄድኩም። ከሰዓት እመጣለሁ ብዬ ብዙ ቀን አልሄድኩም። ሞቼ ቀረው እያልኳቸው አለም ቀጠሮ አክብሬ አልሄድኩም። ምንም ነገር ሲናገር ሰውየው ሆረብ ጀጤ እግዚአብሔር ቃል ይላል። ምን ይላቸዋል ያዕቆብ? እግዚአብሔር ከፈቀደ በሉ። የእግዚአብሔር ፈቃድ ይምራን። ይሄ ሰውዬ ባጭሩ የሆነ ጉበት የሚባል አይነት በሽታ ታመመ፣ ተጸለየለት፣ ዳነ። ጫተው ተባለ፣ ሲጃራተው ተባለ፣ ትንሽ ወራቶች እንደገና ታመመ። በኋላ ጌታን ተቀብሎ እኔ ከወጣው በኋላ ማለት ነው ጌታን ተቀብሎ ተጠምቆ ድኖ ነው የሞተው። እና ሙስሊሙን ጥበቃ ስናደርግ መጃራ በኢየሱስ ምናምን ነው የምንለው። የመዳን መንገድ ሆነለት። እኛም ንብረታችን ያለ ጊዜው ከመዘረፍ ጥበቡ ተጠቀመን። ዓለማዊ እያመጣችሁ ቢሮ አስገቡ እያልኳችሁ ግን አይደለም። ሕይወት ይሰበራረቃል ይላቸዋል ያዕቆብ። ሁለተኛ እርግጠኛ ባልሆነ ነገር አትመኩ፣ መመካት ይሆናል። ቁጥር 14 ላይ ከንቱ ትምክህት
ሕይወት መዘበራረቅ ብቻ አይደለም፣ እርግጠኛ ባልሆነ ነገር ትመካላችሁ። መመካት ምን ማለት ነው? ከንቱ ትምክህት። እንሄዳለን፣ እንነግዳለን፣ እናተርፋለን፣ እንኖራለን አይባልም። እግዚአብሔር ቢፈቅድ ይባላል። መጀመሪያ እግዚአብሔርን ማስቀደም ይቀድማል። እንኖራለን ከማለት በፊት የምታኖረን አንተ ቅደም። ከኔ ጋር ናችሁ? እንሰራለን፣ እንማራለን፣ እንነግዳለን ከማለታችሁ በፊት እንድንነግድ፣ እንድንማር፣ እንድናተርፍ እግዚአብሔር አንተ ቅደምልን። እግዚአብሔር ይምራችሁ። የእግዚአብሔር ፈቃድ ይምራችሁ። እርግጠኛ ባልሆኑበት ነገር ነገ የሚሆነውን የማያውቁ እንዲህ እናደርጋለን። እርግጠኛ ባልሆነ ነገር መመካት አንዱ የእግዚአብሔርን ፈቃድ እንዳናስተውል ያደርገናል። እኔ እንዲሁ እናንተ ዛሬ ብዙ ጥቅስ ነው የምታነቡት። ሉቃስ 12 መቼም እንደ ጋዜጠኛ ፈጥኜባችኋለሁ። ሉቃስ 12 ከ16 እስከ 21 የዚህን ሰውዬ ታሪክ ታውቃላችሁ። ሉቃስ 12 ስለምትጽፉ ነው እኔ እንደዚህ እንዳማትጽፉ ቢሆን በቃል ያወራለሁ። ሉቃስ 12 ከ16 እስከ 21 ያ ባለጠጋ ሰው ታሪክ ነው የሚናገረው። ጎተራ ሰራ፣ የሆነ ነገር አከማቸ፣ ሰብል ሰበሰበ፣ ብዙ ነገር አደረገ። ነፍሴ ሆይ አለ አይደለ? ምን አድርጊ? ቢ ከዛስ ጠጪ። በጣም ቀጥሎ ምንድነው የሚለው? ደስ ይበልሽ። ይሄው ጎተራው ይሄ ሁሉ ተከማችቷል። አቤት መክብብ ደግሞ ሲናገር ያለ እግዚአብሔር ፈቃድ ደስ ብሎት የበላና የጠጣ ትረድላን የቀመሰ ማን ነው? እኔ መርቃችኋለሁ። እግዚአብሔር ለፈቃዱ ያስገዛችሁ። እግዚአብሔር በፈቃዱ ይምራችሁ። በእግዚአብሔር ፈቃድ ውስጥ ደስታ አለ፣ በረከት አለ፣ ውጤት አለ፣ ኪሳራ የለም። ቢኖርም እንኳ ነገ እግዚአብሔር እርግጠኛውን ነው የምነግራችሁ በእጥፍ ይክሳል። እግዚአብሔርን አስቀድማችሁ አትከስሩ፣ አታፍሩ። እርግጠኛ ባለው ነገር ይመካሉ። እና ይሄንን ሰው ጌታ ኢየሱስ አንተ ሰነፍ ለምን እንዲህ ትላለህ? ዛሬ ለሊት ነፍስህን ይወስዷታል። ሳትኖር ይሄንን በላለው ጠጣለው ደስ ይበል ትላለህ። ደስታ ከጌታ ነው። መብል መጠጥ እንኳ ወዳጆቼ ላመናፍስባችሁ አይደለም፣ እግዚአብሔር ሲፈቅድ ነው። በጣም መንፈሳዊ አድርጌ የሆነ ነገር ላስመስልባችኋለሁ። በእጅ የቆረስከውን እንዲች አድርገህ እዚህ አስገብተህ ወደዚህ በሰላም የሚገባው በእግዚአብሔር ቸርነት ነው። አፍ ስላለ ጥርሶች ስለተገጠሙ እንዳይመስልህ። ትላንት እኔ አንድ ሁለት ሰዎች ጠሩኝ። ድንገት የሆነ ጉዳይ ፈልገና ብለው ተገናኘን። የሆነ ነገር እያወራን እንዲህ የሚጠጣ ነገር ይዞ አንዱ እንደዚህ ነው ብሎ ውሃውን እንዲህ ሲያደርግ ብሎ ልጁ አይኑ ፍጠቅ ብሎ እንባው እንደ ዝናብ ከዛ ደንግጠን በኢየሱስ እንዴት እኮ አይኑ እንዲህ ወጣ። አንተ እንባው ፈሰሰ እንደ ዝናብ። ተጫጫህናኛ በለው በኢየሱስ መተንፈስ አቃተው። ፓስተር ወሰርካት እንዲያውቅ ያለች እቺን ይኸውልህ ምን እንደምበጣ አማርጌ ላመናፍስባችሁ በፍጹም አይደለም። ፈቃዱ ይግዛል። እቺን ይኸውልህ እንደዚህ አድርጎ ብለህ የምታስገባው ቀላል እንዳይመስል የእግዚአብሔር ቸርነት በእንቅስቃሴያችሁ ሁሉ እግዚአብሔር ምስጋና ይሙላባችሁ። ቸርነቱን እግዚአብሔር ያፍስስላችሁ። አትሳቱ በፍጹም። መናፈስ ስለቻክ መንቀሳቀስ ስለቻለ ቸርነቱ ነው። እነዚህ ጋር እምለው በፍጹም ቸር የሆነው ጌታ ነው። እርግጠኛ ባልሆኑበት ነገር መመካት ከእግዚአብሔር ማስተዋል ብቻ ያደርጋል። ሌላው ያልተሰጠውን እንደተሰጠ መቁጠር። እዚሁ ቁጥር 14 ላይ ያልተሰጠውን እንደሰጠ መቁጠር። ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት አይደለም። ምንድነው አንተ? በእግዚአብሔር ነው እንጂ። እንፋሎት ታውቃላችሁ አይደል? እናትዬ እንፋሎት ምን ማለት ነው? ትኩሳቱ ሲነካው ያልበዋል። ብድግ ካረጋችሁ ከ3 ሳምንት በኋላ ይጠፋል አይደል? ደቂቃ ምን አልሽኝ? ደቂቃም አይቆይም። የእናንተም
ጎበዝ ነኝ የምትሉ ደቂቃ አይደለም ሰከንድ ማትቆዩ ናችሁ። ዘላለማችንን የክብር ያደረገ ጌታ የተባረከ ይሁን። ሃሌሉያ። ባልተሰጠ ነገር ይሄ ያልተሰጠውን እንደተሰጠ እንዳለ አድርጎ መቁጠር በፍጹም ያለ እግዚአብሔር ፈቃድ አይሆን። እሱ ከእግዚአብሔር ማስተዋል ውጪ ያደርጋቸዋል ይላቸው። እነሱ እንሄዳለን፣ የምትሄደው እግዚአብሔር ሲፈቅድ ነው። እንነግዳለን፣ የምትነግደው እግዚአብሔር ሲፈቅድ ነው። እናተርፋለን፣ የምታተርፈው እግዚአብሔር ሲፈቅድ ነው። በል ይለዋል ያዕቆብ፣ ለእናንተም ይሁንላችሁ ይላሉ። ሌላውና የመጨረሻው ማንነትን አለማወቅና አለመታዘዝ ቁጥር 16ና 17 ማንነትን አለማወቅና አለመታዘዝ። አሁን ግን በትዕቢታችሁ ትመካላችሁ፣ እንደዚህ ያለ ትምክህት ሁሉ ክፉ ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። ማንነትን አለማወቅና አለመታዘዝ ትዕቢተኛና ትምክህት። አንተ ያለ እግዚአብሔር ምንም ነህ። አንተ ያለ እግዚአብሔር ልክ እንደ እንፋሎት እንደ ጤዛ ነህ። ማንነት እሱ ነው። ያሰነበተ ያቆየ ያው ያደረገ እሱ ነው። ያበላህ ያጠጣ ያስተማረህ እንድትነግድ እንድታተርፍ እንድትማር እንድትመረክ ያ ነገር በአጠቃላይ ያለህን ነገር የሰጠህ እግዚአብሔር ነው። ጉልበቴ እጄ ብርታት የምትሉ አላችሁ። ጉልበቴ ነው፣ ተምሬ ነው፣ አይኔ ፈዞ ነው፣ ከንትን ጋር ተጋጭቼ ነው የምትላለህ። እሱንስ አምሮ እሱንስ እንቅልፍ ማን ሰጠ? ሁሉ ከርሱ ነው። ሁሉ በርሱ ነው። ሁሉ ለርሱ ክብር ይሁን። ማንነትን ይሄንን ማንነት አለማወቅና ደግሞ አለመታዘዝ የቱ ነው? ትዕቢተኛ መሆን። በትዕቢታችሁ ትመካላችሁ። ከዚህ የበለጠ አለማወቅ አለ እንዴ? ከእግዚአብሔር ፈቃድ ውጪ የሚያደርግ ስንጠቀልለው እንግዲህ ይሄንን ጦርነቶች አሉ። ሰዎች ከሰዎች ጋር የሚያደርጉት ጥል እሱ ሳይሆን ሰላም መያዝ አለብን። ሰላምን በመያዝ ክፋትን ማስወገድ አለብን አለና እችኑ ነው እንግዲህ ይሄን ያህል ሰዓት ያወራሁባችሁ። ስለ ቸርነታችሁ እግዚአብሔር ይባርካችሁ። ጦርነቶቹ ጥል ከየት ይመጣል? ከዚህ ከውስጥ ከምቾት ከናንተ እሱም አደገኛ የሆነ ራስ ወዳድነት ብለን ትንሽ ነገር ወደማይገባ ነገር ይመራል። ወደ ተሳሳተ ጸሎት ይመራል። ከእግዚአብሔር ጋራም ያለ ጥል የሚያጣሉን ጠላቶቻችን ዓለም፣ ስጋ፣ ሰይጣን ናቸው። እነሱን ዝም ብለን አንዘልም። በመገዛት በመቅረብ ዝቅ በማለትና በመዋረድ እሱ አሸናፊዎች ያደርገናል። የእግዚአብሔርን ፈቃድ አለማስተዋል አደጋ ነው። ያለ እግዚአብሔር ፈቃድ ደግሞ የምናደርገው ነገር ሁሉ ከባድ ነው። ስለዚህ የእግዚአብሔርን ፈቃድ ሳናስተውል ስንቀር የሚሆኑ ነገሮችን እንደዚህ በዝርዝር አየን። በቁጥር 15 እንጨርሳለን። በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል። በዚህ ነው የምንጨርሰው። የሚጠቅመውንና የሚያስፈልገውን ነገር በማወቅ የእግዚአብሔርን ፈቃድ እያደረግን ለእግዚአብሔር በመታዘዝ ዘመናችን የተባረከ ይሁን። የሚጠቅመውንና የሚያስፈልገውን ነገር በማድረግ የእግዚአብሔርን ፈቃድ በመታዘዝ እግዚአብሔር ሕይወታችንን ይባርክ፣ ለፈቃዱ ያኑረን፣ እግዚአብሔር ይምራ። እኔ እውነት ነው የምላችሁ፣ እኛን ከኛ እግዚአብሔር ይጠብቀን። እንደው ለአንድ ጊዜ ብቻ ቀስ ብላችሁ አጠገባችሁ ያሉን ሰው ትልቅ እንሁን ትንሽም እናትም አባትም እግዚአብሔር አንተን ካንተ ይጠብቅ ተባባሉ። በደንብ ንገሩት እንደገና። እኔ ጋር ማንም ስለሌለ ጌታ ሆይ እኔን ከኔ ጠብቀኝ። እኔ ለራሴ ነበር ያልኩት ካላችሁ ጥሩ ነው። እግዚአብሔር እናንተን ከናንተ ይጠብቃችሁ። ከውጭ የሚመጣው አይደለም። ከባዱ ያየነው ከዚህ ነው። እሱ ደግሞ ከባድ መስመር ከእግዚአብሔር ጋር ያጣላል፣ ከፈቃዱ ውጭ ያደርገናል። እግዚአብሔር ፈቃዱን እያደረግን ለሱ በመኖር ዘመናችንን ይባርክ። እንጸልይ አብረን።
ሃሌሉያ